ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የቴዲ አፍሮ ክስተትን በተመለከተ ይፋ ያደረጋቸው 18 አልበሞች ትላንትና ሚያዝያ 8 ቀን 2018 ዓ.ም ይፋ ተደርገዋል። ያንን ተከትሎ ምን ሁኔታ ተፈጠረ፣ ምን ሆነ፣ የህዝቡስ ሪአክሽን፣ የህዝቡ ስሜት ምንድነው የሚለውን ለማየት እንሞክራለን። ይሄ እንግዲህ ብዙ ዘፋኞች አሉ፣ ብዙ የተለያዩ መዘማሪዎችም ዘፋኞችም የተለያየ አልበም የሚለቁ አሉ፣ በጣም ብዙ ናቸው። ነገር ግን የቴዲ አፍሮ በዚህ መልኩ በኢትዮጵያውያን ዘንድ በ10 ሚሊዮኖች በ40 ሚሊዮን ኢትዮጵያውያን ዘንድ እንደዚህ አነጋጋሪ ለምን ሆነ የሚለው ትልቅ ታሪካዊ ክስተት ለምን ሆነ የሚለውን እናያለን። ያ ነው እየሆነ ያለው። እንግዲህ ቴዲ አፍሮን የማያውቅ ሰው ይኖራል ብዬ አላስብም። ቴዲ አፍሮ አንዱ የሚታወቅበት መንገድ የፍቅር እንደ ሌሎቹ አዝማሪዎች እንደ ሌሎቹ ዘፋኞች ሰብስተንስ የሌለው ወይም ደግሞ ጊዜያዊ ስሜትን ብቻ የሚቆረቆር አጀንዳዎችን ይዞ አይደለም። በአርት በኪነት በሙዚቃ መልእክቶችን የሚያስተላልፈው እና ቴዲ አፍሮ ይህንን መልእክት ዜማዎችን የሚያስተላልፈው አገራዊ በሆኑ ጉዳዮች በህዝብ ዘንድ ማነጋገሪያ እንዲሆን፣ ህዝብ እንዲወያይበት፣ ህዝብ ራሱን እንዲጠይቅ፣ ህዝብ ራሱን እንዲመለከት ለማድረግ የሚረዱ ጣዕመ ዜማዎችን ነው ያለው። እንግዲህ እንደምታውቁት አርት የሚባለው ሳይንስ ቴዲ አፍሮ ለምሳሌ አርቲስት ነው የሚባለው። አርቲስት የሚባልበት ምክንያት አርትና ሳይንስ አለ። አርት ብዙ ጊዜ የውስጥ ጸጋን የሚጠይቅ ነው እና ለምሳሌ ሰዓሊዎች አሉ፣ ያላቸውን ስሜት በውስጣቸው ያለውን ነገር በስዕል የሚገልጹ አሉ፣ ሰዓሊዎች አሉ እና ስዕል አርት ነው። አንዳንዶቹ ደግሞ በሊተሬቸር በጽሁፍ በቃ በመጻፍ መናገር ብዙ ላይችሉ ይችላሉ። በሌላ መንገድ ኮሚኒኬት ብዙ ማድረግ ላይችሉ ይችላሉ። ግን ቆንጆ ጽሁፍ በመጻፍ በቃ ውበት ያለው ጽሁፍ በመጻፍ በቃ ስሜታቸውን በጽሁፍ የሚገልጸዋል። እነዚህ ምንድናቸው? ጽሁፍ ሊተሬቸር ራሱ ምንድነው? አርት ነው። ሌላው በስካልቸር አሁን ለምሳሌ ፋሲል ምንድነው በግንባታ በአርኪቴክቸር ራሱ ስካልቸር ራሱ ቢዩቲን የሚያሳይ ነው። አርኪቴክቸር አሁን ለምሳሌ ሲቪል ኢንጂነሪንግን ከወሰንን ሲቪል ኢንጂነሪንግ ለምሳሌ አርት አይደለም። ሲቪል ኢንጂነሪንግ ሳይንስ ነው። ኢስ ቤዝድ ኦን ሳይንስ። አንድ ሲቪል ኢንጂነር ግድብ ለመገንባት ወይም ፎቅ ለመገንባት በሚያደርግበት ጊዜ ያ ቢልዲንግ ኢንጂነሩ ምንድነው የሚያደርገው? የመሬቱን ጥንካሬ ያያል። መሬቱ ውሃ ብዙ የቋጠረ ነው ወይ፣ ድንጋያማ ቦታዎች፣ ጂኦሎጂካል አስፔክቱን ያጠናል። ጂኦሎጂካል አስፔክቶቹን ያጠናና ከዛ በኋላ ፊዚክሱን ነው የሚያየው። ምን ያህል ይሄ መሬት ምን ያህል ግራቪቲው ምን ያህል ነው እና ምን ያህል ሸክም መሸከም ይችላል የሚለውን ያያል። እንደገና ደግሞ የመሬት መንቀጥቀጥ ያለበት አካባቢ ነው ወይ፣ የመሬት መንቀጥቀጥ ያለበት አካባቢ ከሆነ ሴይዝሚክ ሌቨሉ አለ አይደል? የመሬት መንቀጥቀጥ ሌቨሉ ያ ሌቨል ምን ያህል ደረጃ ላይ ቢደረግ ይችላል። እንደዚህ ነገሮችን ካደረገ በኋላ የመሬቱ ጥንካሬ የማዕዘኑ ጥንካሬ ምን መሆን አለበት የሚለውን ከማቴማቲክስ አንፃር፣ ከፊዚክስ አንፃር፣ ከጂኦሎጂ አንፃር በደንብ ያጠናና በጣም አድቫንስ ማቴማቲክስ ተጠቅሞ ምን አይነት ማቴሪያል እንጠቀም፣ ምን ያህል ብረት እንጠቀም፣ ምን ያህል ሲሚንቶ እንጠቀም የሚለውን ካልኩሌት አድርጎ ዲዛይን የሚያደርገው ማነው? ሲቪል ኢንጂነሩ ወይም ስትራክቸራል ኢንጂነሩ ወይም ሲቪል ኢንጂነሩ ማቴሪያል ሳይንስ ኤክስፐርት መሆን አለበት። ሜካኒካል ኢንጂነሪንግ ማወቅ አለበት። መካኒክስ፣ የፊዚክስ መካኒክስ ማወቅ አለበት። እነዚህ ነገሮች ጂኦሎጂ ማወቅ አለበት እና ሃርድ የሆነ ሳይንስ ኤግዛክት ሳይንስ የሚባለው ሃርድ የሆነ ሳይንስን ማወቅ አለበት። ይሄንን ያደርጋል። ነገር ግን ያ የተሰራው ፎቅ ውበቱ፣ ቅርጹ ለምሳሌ ክብ ይሁን ምናምን የሚሆን ውበቱን በተመለከተ ዲዛይኑን በተመለከተ ያንን የሚሰራው ማለት አርኪቴክቱ ነው እና አርኪቴክቱ ያንን ዲዛይን በሚያደርግበት ጊዜ አርኪቴክቱ ሳይንሱን አይደለም የሚያየው ውበቱን ነው እና አርኪቴክቸር ራሱ
በቃ በሰውየው ውስጥ ያለውን በቃ ያ ፎቅ ምን መምሰል እንዳለበት በሰውየው ውስጥ ያለውን በአርኪቴክቸር በስካልቸር ወይ በአርኪቴክቸር ይጽፋል። ስለዚህ አርኪቴክቸር ስካልቸር ምንድነው? አርት ነው። እና እነዚህ አርት ናቸው። አንዱ ሌላው አርት ቲያትር ነው። በቲያትር መልክ ሀሳባቸውን የሚገልጹ ሰዎች አሉ። በግጥም ሀሳባቸውን የሚገልጹ አሉ። አንዱ ደግሞ በሙዚቃ በኪነት በዘፈን በመዝሙር በውስጣቸው ያለውን ነገር በግጥም በዜማ አድርገው የሚገልጹ እና ቴዎድሮስ ካሳሁን አርቲስት ቴዎድሮስ ካሳሁን የምንለው እንግዲህ ለምንድነው? ሙዚቃ ራሱ አርት ስለሆነ እና በሙዚቃን ለጥሩ ነገር በመጠቀም ህዝብን ወደ ፍቅር፣ ህዝብን ወደ አንድነት፣ ህዝብን ወደ ሰላም፣ ህዝብን ወደ እርቅ ለማምጣት እና በህዝብ ላይ እየደረሰ ያለውን ኢፍትሃዊነትን፣ በህዝብ ላይ እየደረሰ ያለውን ጭቆናን፣ በህዝብ ላይ እየደረሰ ያለውን ግፍን፣ በህዝብ ላይ እየደረሰ ያለውን መፈናቀልን፣ በህዝብ ላይ እየደረሰ ያለውን ጉዳትና በደል እየተናገረ ያ እንዲታረም ያ እንዲስተካከል ህዝብ እንዲጮህ ህዝብ እንዲነሳ ህዝብ እንዲጠይቅ ህዝብ ራሱን ቻሌንጅ እንዲያደርግ ነው እንግዲህ እና ቴዲ አፍሮ በዚህ በዘፈኖቹ ምንድነው ያደረገው? ለኢትዮጵያ ህዝብ ነው እየተናገረ ያለው። ኢትዮጵያ ህዝብ በዘር በሃይማኖት ተከፋፍለው ትግሬ፣ ኦሮሞ፣ አማራ እየተባሉ ሙስሊም፣ ክርስቲያን እየተባሉ እርስ በርስ እየተገደሉ እርስ በርስ እየተባሉ ትልቅ ሀብት እያላቸው ወንዞች እያላቸው ማዕድናት እያላቸው የእርሻ መሬቶች እያላቸው ከሀገራቸው አልፎ ለብዙዎች መብቃት ሲችሉ ነገር ግን ሰላም ስለሌለ ፍቅር ስለሌለ ትግሬ፣ ኦሮሞ፣ አማራ እየተባለ እርስ በርስ መገዳደል ስለሆነ ያለው የኢትዮጵያውያን ደም እየፈሰሰ ስለሆነ ዛሬ አንዱ ይበድላል ነገ ደግሞ ሌላው ይበድላል እንዲህ እየተባለ በተራ እየተበዳደል በተራ እየተገዳደል በተራ እየተጫዋቀን በተራ እርስ በርሳችን ወደ አላስፈላጊ ቦታ እየሄድን እንሆ የደሃ ሆነናል። ትናንት ትልቅ ሰዎች ነበርን። ትላንት ትልቅ ሀገር ነበርን። እንደ ቤተሰብ እያሰብን እንደ ወንድማማቾች እያሰብን ሆነን ተዋልደን ተጋምደን እንሆ ማንም የአፍሪካ ሀገር ያላደረገውን ነገር እኛ በጋራ ሆነን ከነጮች ቅኝ ግዛት ድነን የሀገራችንን ነፃነትና ዳር ድንበር አስጠብቀናል። እኛ በአንድ ላይ ሆነን ባደረግነው ስራ የሀገራችንን ነፃነት በማረጋገጣችን ለብዙዎች አርአያ ሆነናል። ለዚህ እኮ ነው የኢትዮጵያን ባንዲራ ብዙ ሀገሮች እየተጠቀሙ አረንጓዴ፣ ቢጫ፣ ቀይን እየቀያየሩ የሚጠቀሙት። ለምን? ኢትዮጵያ ምናቸው ናት? እነሱ ኢትዮጵያ አርአያቸው ናት። አንድ ወቅት እኛ ኢትዮጵያውያን ለብዙዎች አርአያ ነበርን። አሁን ግን ለብዙዎች መሳቂያ ሆነናል። ትላንት ስንረዳቸው፣ ትላንት ስንደግፋቸው፣ ትላንትና ስናግዛቸው፣ ትላንትና ነፃነታቸውን እንዲያውጁ ወታደሮቻቸውን ስናሰለጥንላቸው እነ ኔልሰን ማንዴላን የመሳሰሉት ስናሰለጥንላቸው የነበሩ ሰዎች አሁን የትና የጥለውን ሄደዋል። ለምን? ፍቅር ስለሌለን። የኔና የናንተ የኢትዮጵያውያን ጠላት እኛው ራሳችን ነን። እኛው ራሳችን በራሳችን ላይ ባመጣነው ጣጣና መከራ ሀገራችን ድህነት ውስጥ ወድቃለች። ስለዚህ ፍቅር ነው የሚሻለው። ፍቅር ያሸንፋል። ኢትዮጵያዊነት ያሸንፋል። ትግሬ፣ አማራ እየተባባል አንከፋፈል። ኢትዮጵያዊነት ይበቃል። በኢትዮጵያዊነታችን ተከባብረን ሁሉም ኢትዮጵያዊ በወደደው ቦታ በሰላም እየኖረ እየነገደ እየተማረ እያስተማረ ሀብት እያፈራ እየሸመተ እየሸጠ እየመረጠ እየተመረጠ በወደደው ቦታ ኢትዮጵያዊ እየኖረ ሀገራችንን እናሳድግ የሚል የፍቅር መልክ። ይቅር እንባባል። በቃ ያለፈው መጥፎ ታሪካችንን እያሰብን እርስ በርስ መባባለታችንን እናቁምና ይቅር ተባብለን በአዲስ መንፈስ እንሂድ የሚል አይነት መልእክቶችን ነው እንግዲህ ቴዲ አፍሮ እያስተላለፈ ያለው። ሲያስተላልፍ የነበረውም ይሄንን እና ይሄንን በማድረጉ ወገኖቼ ጨለማ ሁሉ ጊዜ ብርሃን በመጣው ጊዜ ጨለማ ይሸሻል። ሰይጣንና ክርስቶስ ህብረት የላቸውም ነው የሚለው መጽሐፍ ቅዱስ። ስለዚህ የክፉ ኃይል ጥሩ የሚናገሩትን፣ ጥሩ የሚሰሩትን፣ ጥሩ የሚመክሩትን፣ ጥሩ የሚያስተምሩትን አይፈልግም። ሀገር እንድትፈርስ የሚፈልግ ኃይል፣ ሀገር እንድትወድም የሚፈልግ ኃይል፣ ሀገር እንድትከፋፈል የሚፈልግ ኃይል፣ ኢትዮጵያ እንድትበተን የሚፈልግ ኃይል፣ በኢትዮጵያውያን መካከል እርስ በርስ ደም መፋሰስ ኖሮ ኢትዮጵያ እንድትደኸይ ኢትዮጵያ እንድትቆረቁት የሚፈልግ ኃይል ኢትዮጵያዊነትን የሚያስተምሩ ሰዎችን አይፈልግም። ኢትዮጵያ የሚሉትን ሰዎችን አይፈልግም። ፍቅር፣ አንድነት የሚሉትን ሰዎች አይፈልግም። ስለዚህ ኢትዮጵያ ውስጥ ወገኖቼ ላለፉት በርካታ ዓመታት የጥላቻ መንፈስ ነበረ ሀገሪቷን ሲገዛ ነበር። የጥላቻ ስርዓት ነው ሀገሪቷን ሲገዛ ነበር። የጥላቻ ስርዓት፣ የዘረኝነት ስርዓት ነው ሀገራችንን ሲገዛ ነበር። ስለዚህ የኢትዮጵያ ባንዲራ የተዋረደበት ዘመን ነበር እና ይህንን በተመለከተ ቴዲ አፍሮ በጣም ድፍረት ባለው መንገድ፣ በጣም ክሬቲቭ በሆነ መንገድ፣ በጣም በሚያስደንቅ መንገድ ነው እንግዲህ ጣዕመ ዜማውን
ያቀረበው አድማጮቻችን እና ትንሽ ያንን ጣዕመ ዜማ ተከትሎ እንግዲህ አልበሙ ይሄንን ነው የሚመስለው አድማጮቼ ተመልካቾቼ ኢቶሪካ በሚል ነው እንግዲህ የታወቀው እና ኢቶሪካ በሚል ውስጥ ወደ 18 ዘፈኖችን ነው ያደረገው እና ከነዚህ ከ18 ዘፈኖች መካከል በጣም የሚገርማችሁ በአንድ ቀን ውስጥ ከ12 ሰዓት ባነሰ ጊዜ ውስጥ ከ18ቱ 10ሩ ወገኖች 10ሩ ከ1 ሚሊዮን በላይ ህዝብ ተመልክቷቸዋል በዩቲዩብ ከተለቀቁ በኋላ ይሄንን እንትን በአርት ቲቪ በጋዜጣዊ መግለጫ ስለ ኢቶሪካ መግለጫ ለመስጠት ቴዲ አፍሮ ጠይቆ የነበረ ጊዜ ያገዛዙ ያንን ጋዜጣዊ መግለጫ በመከልከሉ ቴዲ አፍሮ ጋዜጣዊ መግለጫ ሳያደርግ ያም ደግሞ ያሳየው ከዚህ በፊትም በዘራው ፕሮግራም ያገዛዙ በራሱ የማይተማመን መሆኑን ያሳያል። አገዛዙ ፍቅርን የሚናገሩ ሰዎች አንድነትን የሚናገሩ ሰዎች ስለ ፍትህ የሚናገሩ ሰዎች ስለ ሰብአዊነት የሚናገሩ ሰዎችን አይወድም። ለምን ከሰብአዊነት ጋር የተጣላ ከፍትህ ጋር የተጣላ ከአንድነት ከኢትዮጵያ ጋር የተጣላ ነው ስለሆነ የቴዲ አፍሮ መልእክት ለአገዛዙ አይመቸውም። ነገር ግን በኢትዮጵያ ቴሌቪዥንም ሆነ በሌሎቹ በአርት ቲቪ ጋዜጣዊ መግለጫ እንዳይሰጥ ቢከለከልም የቴዲ አፍሮ ግን በገጹ ኦፊሻል ዩቲዩብ ገጹ ዘፈኖቹን በመግለጽ እነሆ በሚሊዮኖች የሚቆጠሩ ዜጎች ይህንን ነገር ሰምተዋል። አድማጮቻችን ተመልካቾቻችን እንግዲህ ወደ በተለይ አንዱ ዘፈን ላይ ታተኩሬ ነው ዛሬ ምናችሁ። ከዛ በፊት ግን ይሄ የምትመለከቱትን ላንብብላችሁ አድማጮቼ። የቴዲ ዘፈን አናውንስ ከተደረገ በኋላ የኢትዮጵያ ፕሬስ ኤጀንሲ የቴዲ አልበም መለቀቅን አስመልክቶ በፌስቡክ ገጹ ላይ ይሄንን ለጥፎ ነበር። ትላንትና ከምሽቱ በኢትዮጵያ አቆጣጠር 10 ሰዓት ተኩል 4:30 PM ማለት ነው ወደ 10 ሰዓት ከ25 አካባቢ ምን ብሎ ነበር? ኢትዮጵያ ፕሬስ ኤጀንሲ ኢትዮጵያ ፕሬስ ጋዜጠኞች ያው ሀገራዊ ክስተት ስለሆነ ይሄ ሀገራዊ ክስተት ሚሊዮኖች የሚያዳምጡት በአጭር ጊዜ ውስጥ ሚሊዮኖች የሚያዳምጡት ሚሊዮኖች የሚከታተሉት አርቲስትን ጉዳይ ትልቅ ክስተት ትልቅ ሀገራዊ ክስተት ስለሆነ ያንን ክስተት የኢትዮጵያ ፕሬስ ኤጀንሲ በዚህ መልኩ ነበር ያቀረበው። በደጋፊዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢቶሪካ አልበም ተለቀቀ ይላል የኢትዮጵያ ፕሬስ ኤጀንሲ ጋዜጣ ፕላስ። ድምፃዊ ቴዎድሮስ ካሳሁን የቴዲ አፍሮ ኢቶሪካ የተሰኘውን አዲስ የሙዚቃ አልበሙ ዛሬ ሚያዝያ 8 2018 ዓ.ም ለህዝብ በራሱ የዩቲዩብ ቻናል ተለቋል ብሎ የመለቀቁን በስርዓት ካበሰረ በኋላ ድምፃዊው የሙዚቃ አልበሙን በግሉ ይፋዊ ዩቲዩብ ገጽ ቴዲ አፍሮ ኦፊሻል ላይ የለቀቀ ሲሆን በአልበሙ ውስጥ የአዞምባ ስማራሴ መርከብ ጀንበር መሬማ ሺቢባል ወደ 90ዎቹ የማዕረግ ጥግ አብሮ አኗሪ እዳ እና ዝዳል የተሰኙ እንዲሁም ሌሎች ዜማዎች ተካተዋል ይላልና ኢትዮፕሬስ ያው ሁሉንም አላካተተም። በተለይ ዋናውንና በጣም በብዛት የታየውን ዳስ ጣል የሚለውን የኢትዮፕሬስ ያንን አልዘገበውም። ያው ለምን እንዳልዘገቡ ወደ በኋላ ምክንያቱን ታዩታላችሁ ማለት ነው። ይህ አዲስ አልበም ከአመታት ቆይታ በኋላ ብቅ ያለ በመሆኑ በኢትዮጵያ የሙዚቃ ኢንዱስትሪዎች ከፍተኛ መነቃቃትን ይፈጥራል ተብሎ ይጠበቃል። ፈጥሯልም። በኢትዮጵያ የሙዚቃ ኢንዱስትሪ ብቻ ሳይሆን በተቀረው የኢትዮጵያ ማህበረሰብ ውስጥም ከፍተኛ የሆነ መነቃነቅን ፈጥሯል። ለምን? ይሄ ከሙዚቃ በላይ ነው። ይሄ የሙዚቃና የሙዚቀኞች ጉዳይ አይደለም። ይሄ የሀገር ጉዳይ ነው። የሀገር ጉዳይ ስለሆነ የሙዚቃ ኢንዱስትሪ ውስጥ ያሉትን ሰዎች ብቻ ሳይሆን ያነቃቃው መላውን ኢትዮጵያ ከዳር እስከ ዳር የተለያየ የሙያ መስክ ያለውን በሙሉ ከዳር እስከ ዳር ነው ያነቃቃው። በአልበሙ ውስጥ የተካተቱት ስራዎች እንደ ወትሮ ሁሉ ታሪካዊ፣ ማህበራዊ፣ ፍልስፍናዊ ይዘት ያላቸው ሲሆኑ አድማጮችም አልበሙ ከተለቀቀበት ደቂቃ ጀምሮ በልዩ ልዩ የማህበራዊ ትስስር ገጾች ላይ ያላቸውን ከፍተኛ አድናቆት እየገለጹ ይገኛል። በጋዜጣ ፕላስ ሪፖርተር በሚል ርዕስ ኢትዮጵያን ፕሬስ ኤጀንሲ የቴዲ አፍሮን አልበም መለቀቅ ዙሪያ ዘገባ ሰርቶ ነበር። ወደ ሚያዝያ 28 ቀን ትላንት በኢትዮጵያ አቆጣጠር ወደ 10:20 አካባቢ ደግነቱ አድማጮቻችን ተመልካቾቻችን ያው ይሄ የኢትዮጵያ ፕሬስ ኤጀንሲ ይሄንን በመልቀቁ የነ ዳንኤል ክብረትና ሽመልስ አብዲሳ ብልጽግናዎች በዛ ተናደው የኢትዮጵያ ፕሬስ ኤጀንሲ ይሄንን ጽሁፍ ከ2 ሰዓት በኋላ እንዲያነሳው ተደርጓል።
ስለዚህ ከሁለት ሰዓት በኋላ ሀገራዊ ክስተት የሆነውን ነገር በዚህ መልኩ አንስተውታል ማለት ነው። እንዳይወጣ እንዳይታይ አድርገውታል። እንግዲህ የሚያሳያችሁ ራሱ ይሄ ራሱ አንድ ነገር ያሳያቸዋል። ምን ችግር አለው? አሁን ይሄ እዛው የኢትዮጵያ ፕሬስ ኤጀንሲ ላይ ቢወጣ ምን ችግር አለው? ምን ችግር አለው? ሀገር ሁሉ የሚያውቀው ሀገር የሚያውቀው ፀሐይ የሞቀውን እውነታ ማንም የሚያውቀውን እውነታ ለመደበቅ መሞከር እና አሁን ግን ምንድነው ይሄንን ነገር እንደው ወጥቶ በማንሳታቸው ይሄው እኔ ራሱ በዚህ ጉዳይ ላይ ፕሮግራም ሰራሁበት እና ምን ያህል ሰዎቹ በቃ በቴዲ አፍሮ አልበሞች እንደተናደዱ እንደተበሳጩ እንደደበኑ የሚያሳይ ነው ወንድሞቼ፣ እንደደበኑ የሚያሳይ ነው። እና ያም የሆነበት ምክንያት ለምንድን ነው? በቃ በሐሳብ ስለተሸነፉ ነው። እነሱ የኢትዮጵያ ቴሌቪዥንን፣ ዋልታን፣ አሚኮን፣ ኦቢኤንን ሁሉን ነገር ተቆጣጥረው ጠዋትና ማታ እየለፈፉ ጠዋትና ማታ ያለ የሌለ ፕሮፓጋንዳቸውን እየሰሩ ነገር ግን ሰው ለነሱ ቲዩን ኦፍ አድርጓል። እነሱን አያዳምጥ። ስለዚህ እኛን ለምን አያዳምጥ? እንዴት ቁጭ ብሎ የነበረ ለስምንት ዓመት ቁጭ ብሎ የነበረውን ቴዎድሮስ አፍሮን እንዴት ነው የሚያዳምጠው? እንዴት እኛን ከመስማት ቴዎድሮስ አፍሮን ይሰማሉ? በሚል በንዴት ውስጣቸው ንዴት አለ። ነገር ግን እነዚህ ሰዎች በቃ በሐሳብ የተሸነፉ በሐሳብ የከሰሩ መሆናቸውን ከዚህ ለማየት እንችላለን። ዘማቾቻችን፣ ተመልካቾቻችን እንግዲህ ወደ ዋናው ዳስጣል ወደሚለው መልእክት ከመሄድ በፊት አንድ ላሳያችሁ ተመልካቾች። እዚህ ጋር መታወት አድማጮቼ፣ ተመልካቾቼ የሉዓላዊነት ልብ በሚል ክፍል 2 ኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ከኢቢሲ ጋራ የኢቢሲ ጋዜጠኛ ከአብይ አህመድ ጋራ ያደረገው ቃለ ምልልስ በኢትዮጵያ ቴሌቪዥን በባል ምናምን የተላለፈ ማለት ነው እና በዩቲዩብ ቻናላቸው ላይ ለጥፈውታል። አንድ ቀን ሆኖታል ከተለጠፈ እና ይሄ የኢቢሲ ቻናል ከ2 ምናምን ሚሊዮን በላይ ሰብስክራይበሮች ነው ያሉት ይመስለኛል። ቆይ እስቲ ምን ያህል ሰብስክራይበሮች እንዳሉት ልመልከት በደንብ። እዚህ ጋር እንደምታዩት 2.1 ሚሊዮን ከ2 ሚሊዮን በላይ ሰብስክራይበሮች ነው ያሉት እና ከ2 ሚሊዮን በላይ የዩቲዩብ ሰብስክራይበሮች ያሉት ቻናል ላይ የአብይ አህመድ ቃለ መጠይቅ በዚህ መልኩ ቀርቦ ተለቆ ነበር እና ይሄ ሲለቀቅ ይሄ ቃለ መጠይቅ እንግዲህ የምርጫ ሂደት ምርጫ የሚባለው ነገር ክርክሩ አልቆ የለ አብይ አህመድ በክርክሩ ውስጥ አልቀረበም። ለምን? በራሱ የሚተማመን አይደለም አብይ አህመድ። ለምሳሌ ቢቢሲ ላይ ሃርቶክ የሚባል ኃይለማርያም ደሳለኝ እዛ ቀርበዋል። መለስ ዜናዊ ብዙ ጊዜ ቀርበዋል። አብይ አህመድ ሃርቶክ ላይ ቀርበዋል። እንደ ሃርቶክ አይነት ቃለ መጠይቅ ላይ ቀርበዋል። ከሚመቸው ከሚስማማው መጠየቅ የሚፈልገውን ጥያቄ በሙሉ ከሚጠይቁት ሚዲያዎች ጋር ብቻ ነው የሚቀር። በፊት ጋዜጣዊ መግለጫ ይሰጥ ነበር ድሮ መጀመሪያ ላይ። አሁን ግን ጋዜጣዊ መግለጫ ራሱ ጋዜጦችን ሰብስበው ጋዜጣዊ መግለጫ ራሱ ከሰጠ ዝንት ዓለም ነው። ለምን? በራሱ አይተማመን። በራሱ የሚተማመን ሰው አይደለም። በተለይም ከዓለም አቀፍ ሚዲያዎች ጋር ማጨራሽ አይገናኝ። ለምን? ውሸቱን ይዙታል። በጣም ብዙ ውሸቶች ስለዋሸ ሰውየው ውሸቱን ይዙታል። ስለዚህ በምርጫ ክርክር ወቅትም ከነ ወይዘሪት ታግባ አላውቅም ይቅርታ የኢህአፓ ሚስጥረ ስላሴ ከመሳሰሉት ጋራ ቁጭ ብሎ መከራከር አይችልም። ስለዚህ ማንን ይልካል? እነ ጌዲዮንን ምናምን ነው እዛ የሚልከው። አሁን ምን አደረገ ግን? ምርጫው ካለቀ በኋላ እንደ ማሳረጊያ እንግዲህ የምርጫ ካምፔን መሆኑ ነው። በዚህ መልኩ አንድ የራሱ የኢቢሲ ጋዜጠኛ የብልጽግና ጋዜጠኛ እንዲጠይቀው በማድረግ ማብራሪያ ሰጠ ማለት ነው። ሰፊ ጊዜ ነው ተመልከቱት። ክፍል 1 ክፍል 2 ብሎ ሰፊ ጊዜ ነው። እንግዲህ ሌሎች የፖለቲካ ፓርቲዎች እንዲያነት እድል አላገኙም። ግን እሱ የብልጽግና ስለሆነ ተመልከቱ። ምርጫው ፍትሃዊ አይደለም የምንለው አንዱ በዚህ ምክንያት ከሌሎቹ አመራሮች ጋር መከራከር ፈርቶ ለመከራከር ወደ ኋላ ብሎ ያው ያጠናውን ጥያቄ ለጋዜጠኛው ሰጥቶ ልክ ለፓርላማ እንደሚያደርገው ወጥቶ የፈለገውን እንዲናገር መድረኩ ተሰጠው ማለት ነው። እና ይሄ ያው የምርጫ ድራማ ማለት ነው።
አሁን እዚህ ጋር ስለ ምርጫው ላወራላችሁ አይደለም። አሁን ይሄ ለብልጽግና በጣም ኢምፖርታንት የምርጫ ካምፔን ነው። በቃ የምርጫ ክርክር ማሳረጊያ ነው። በጣም 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 አስፈላጊ የሆነ ትልቅ የሆነ ብዙ የተዘጋጁበት ብዙ ሰው ያዳምጠዋል ብለው የጠበቁት ፕሮግራም ነው። ይሄ ፕሮግራም ከ2.1 ሚሊዮን ሰብስክራይበር ወገኖቼ በአንድ ቀን ውስጥ 24,000 ሰው ብቻ ነው የተመረጠው። አንዳንዴ እኔ የዋሜራ ሚዲያ ላይ አንዳንዴ የዋሜራ ሚዲያ ወደ 20 ምናምን ሺህ ሰብስክራይበር ብቻ ነው ያለኝ። ያው ብዙ ሰብስክሪፕሽን የለኝም። ያው ብዙ ሰብስክሪፕሽን የለኝም። ያው ቲፎዞ ብዙ ስለሌለኝ ብዙ ሰብስክሪፕሽን የለኝም እና ያው እንደፈለኩ ደግሞ ስለምናገር አንዱ ይናደድና አንሰብስክራይብ ያደርጋል። አንዳንዴ በቃ አለ አይደል እንዴት ነው አጨብጫቢ ስላልሆንኩኝ ያው ብዙ ጊዜ ሰብስክራይበሮቼም በቃ የሉም። አንዳንዴና ኦን ኤንድ ኦፍ ነው የሚገባለ የሚወጣለ ተናዶ አንሰብስክራይብ የሚያደርጋለ ከዛ ሰብስክራይብ የሚያደርጋለ ከና ይናደድና አንሰብስክራይብ የሚያደርጋለ ሰው ሁሉ መናገር መስማት የሚፈልገውን ስለሆነ መስማት የሚፈልጉት አንዳንዴ መስማት የማይፈልጉትን ነገር ሲሰሙ ተናዶ የሚወጡ ስላለ እኔም ደግሞ ብዙ ጊዜ ለሰብስክሪፕሽን ደንታ ስለሌለኝ ሰው ሰብስክራይብ አደረገ ብዙም ደንታ ስለሌለኝ ብዙም እንደሌሎቹ ፕሮሞት ስለማላደርግ ያለ ሰብስክሪፕሽን ወደ 20 ምናምን ሺህ ነው እና አንዳንዴ 20 ምናምን ሺህ ሰብስክሪፕሽን ኖሮኝም በጣም አስፈላጊና ኢምፖርታንት የሆኑ ፕሮግራሞችን ስሰራ አልፎ አስታውሳለሁ። አንድ 4-5 የሚሆኑት ወደ 50 ሺህ ደርሻለሁ። አንዳንዴ 50 ሺህ ደርሻለሁ። 20 ቤትማ የደረስኩባቸው በጣም ብዙ አሉ ወገኖች። 20 ቤት 30 ቤት የደረስኩባቸው ፕሮግራሞች ብዙ አሉ። ስለዚህ እኔ ራሱ አንድ ተራ ብሎገር ኖርማል የግሌን አስተያየትና ኦፒኒየን ራሱ እየሰጠሁኝ 20 ሺህ ደርሳለሁ። አብይ አህመድ 20 ምናምን ሺህ ሰብስክራይበር ብቻ ኖሮኝ 20 ሺህ በላይ ሰው የሚመለከተኝ ጊዜ አለ። ያው ብዙ ጊዜ ኢን አቨሬጅ 5 ሺህ ኢናቨሬጅ ግን አልፎ ግን 20 ሺህ ሰው ይመለከተኛል። 20 ሺህ ይመለከተኛል። እንደ ሌሎቹ እንደነ መሳይ ምናምን 80 ሺህ 70 ሺህ ሰው ምናምን አይመለከተኝም። ለምን እኔ ዜና አቅራቢ ስላልሆንኩ ማለት ነው። ግን ቢያንስ አትሊስት በአቅሜ 5000 ሰው ይመለከተኛል። አልፎ ግን እንዳልኳችሁ 20 ሺህ 30 ሺህ ይገባሉ። እኔ እንኳን በአቅሚቲ 20 ሺህ 30 ሺህ ይገባል። አብይ አህመድ ትልቅ የሆነ ፕሮግራም ተዘጋጅቶ 22 ሚሊዮን ሰብስክራይበር ባለው የዩቲዩብ ቻናል ውስጥ የተመለከተው ሰው ስንት ነው? 24,000። ለምን ሰው የአብይ አህመድ የብልጽግናዎች ውሸት እርገዳ ሰልችቶታል። የሚያዳምጣቸው የለም። ከቁም ነገር የሚቆጥራቸው የለም። ውሸታሞች እንደሆነ ሰው ያውቃል። ታላዮች እንደሆኑ ሰው ያውቃል። ጾርባሪዎች እንደሆኑ ሰው ያውቃል። ስለዚህ ሰው people are tired of them. they are tired of them. የራሳቸው ብልጽግናዎች የብልጽግና አባል እኮ የብልጽግና ተከፋይ እኮ የብልጽግና ካድሬ እኮ ወገኖቼ በሚሊዮን የሚቆጠር ነው። የብልጽግና ሰዎች ራሳቸው አብይ አህመድን ያዳምጡት። they are tired of them. አሁን እና የሚያሳያችሁ ምንድነው? መክሰራቸውን ነው የሚያሳያችሁ። በቃ ምን ያህል እንደተጠሉ ታያላችሁ። በፊት እኮ ከ6 ከ7 ዓመት በፊት እኮ እንትን ሆቴል ቤት ሂዱ ወይ ባር ሂዱ አብይ አህመድ ከተናገረ እኮ ሰዎች የሚያወሩትን ነገር ሁሉ እኮ አቁመው ያዳምጡ እኮ ነው። ማንም ሰው ያዳምጡ። people are disgusting by what he saying በሚናገረው በሚሰራው በሚያደርጉት በፖለቲካቸው የኢትዮጵያ ህዝብ ዲስገስትድ ነው። ስለዚህ ለነሱ ቁም ነገር የሚሰጥ ነው። ፕሮግራም ይዞ በተመሻሽቶ ምን ብሎ ጸጉሩን ተቆርጦ ምን ብሎ ጺሙን አስተካክሎ ምናምን ሜካፑና ሁሉ ነገር አድርጎ ቀረበ። ከ2 ምናምን ሚሊዮን ሰብስክራይበር የተመለከተው 24,000 ብቻ። ይሄ እንግዲህ ለማስተያየት ለማነጻጸር እንዲመቻችሁ ወደዚህ ነው። እስቲ ወደ ቴዲ አፍሮ ነው ወገኖች ተመልከቱ። ይሄ ከጥቂት ሰዓታት ከ4 ከምናምን ሰዓት በፊት ያነሳሁት ነው አድማጮች። እዚህ ጋር 2.7 ሚሊዮን ይላል። በ9 ሰዓት ውስጥ ብቻ በተለቀቀ በ9 ሰዓት ውስጥ ብቻ 2.7 ሚሊዮን ህዝብ
ተመልክቶታል። ይሄን ፕሮግራም በምሰራበት ጊዜ ቆይ ስንት እንደሆነ ላሳያችሁ። ይሄን ፕሮግራም በምሰራበት ጊዜ ይሄን ፕሮግራም በምሰራበት ጊዜ ትንሽ ስለቆየ ስንት እንደደረሰ ቆይ ልንገራችሁ። ኦኬ ይሄውና ይሄ አሁን ዳስጣል የሚለው ነው። ዳስጣል የሚለው አድማጮቼ ተመልካቾቼ አሁን 3.1 ሚሊዮን ህዝብ እንግዲህ ስንት ሆነ ማለት ነው? 14 ሰዓት ሆነው በ14 ሰዓት ውስጥ 3.1 ሚሊዮን ህዝብ አይቶታል። ይሄንን የምታየው 3.1 ሚሊዮን ህዝብ ኢቶሪካ የሚባለውን ደግሞ 1.1 ሚሊዮን ህዝብ አይቶታል። ስምም ነን የሚባለው የጉራጌኛውን 1.2 ሚሊዮን ህዝብ አይቶታል። ጽዮን ሙሽራዬ 1.6 ሚሊዮን ህዝብ አይቶታል። ሺ ቢባል የሚለው ደግሞ ወደ 90ዎቹ ሺ ቢባል 1 ሚሊዮን ህዝብ፣ በመስኮቱ 1 ሚሊዮን ህዝብ፣ ብልሽታ 1.1 ሚሊዮን ህዝብ፣ የአዞ እምባ 1.1 ሚሊዮን ህዝብ፣ መሬማ 1.6 ሚሊዮን ህዝብ፣ መርከብ 1.2 ሚሊዮን ህዝብ፣ ስማ ራሴ 1.3 ሚሊዮን ህዝብ፣ ጀንበር 2.4 ሚሊዮን ህዝብ። ስለዚህ አንድ ዜማ ዳስ ጣስ የሚለው 3 ሚሊዮን ገብቷል። አንዱ ደግሞ ጀንበር የሚለው 2.4 ሚሊዮን ገብቷል። ተመልከቱት። ከ24 ሰዓት በአንድ ቀን ውስጥ ከ24 ሰዓት በታች በ10 ምናምን ሰዓት ውስጥ ጀንበር 2.4 ሚሊዮን። ከዛ ስማ ራሴ፣ መርከብ፣ መሬማ፣ ጽዘዳል፣ የአዞ እምባ፣ ብልሽታ፣ በመስኮቱ፣ ሺ ቢባል፣ ጽዮን ሙሽራዬ፣ ስመምነን፣ ኢቶሪካ 11 አልበሞች አድማጮቼ 11 አልበሞች 11 ዘፈኖች 1 ሚሊዮንን አልፈዋል። አንድ ዘፈን 2 ሚሊዮንን አልፈዋል። ሌላኛው ደግሞ 3 ሚሊዮንን አልፈዋል። ስለዚህ በአጠቃላይ 13ቱ ዘፈኖች ከ18ቱ 13ቱ ዘፈኖች ከ1 ሚሊዮን አልፈዋል በአንድ ቀን ውስጥ። አብይ አህመድ በአንድ ቀን ውስጥ 24,000። እንግዲህ ልዩነቱን የሚያሳያችሁ ምንድነው? የህዝብ ስሜት የህዝብ ልብ የት እንዳለ ማንጋ እንዳለ ከዚህ መረዳት ይቻላል። ስለዚህ መረዳት ይቻላል። አድማጮቻችን ተመልካቾቻችን እንግዲህ ወደ እዚህ ጋር ላሳያችሁ ዳስ ጣል ወደሚለው ልምጣና እሱን ብዬ ፕሮግራሜን እጨርሳለሁ። ዳስ ጣል እዚህ ጋር ታዩታላችሁ። ይሄ እንግዲህ የቴዲ አፍሮ እንትን አርት፣ ይሄ ደግሞ ሌላ አርት ነው። በስዕል በግራፊክስ በምናምን አድርገው ዳስ ጣልን በዚህ መልኩ ጽፈውታል። እንደምታዩት አብዛኛው ኢትዮጵያዊ ዳስ ላይ በጎጆ ነው ያለው። ቤቱ እየፈረሰ ከቤቱ እየተፈናቀለ ከቀዩ እየተፈናቀለ በብልጽግና መንግስት ማለት ነው። በብልጽግና መንግስት መኖር አልችል ብሎ በቃ በአገሩ በቀዩ በቃ በማንነቱ አማራ ነው እየተባለ ሌላም ስም እየተሰጠው እየተፈናቀለ በልማት ስም እየተፈናቀለ አገሪቷን ኦሮማይዝ ለማድረግ እየተፈናቀለ አብዛኛው በሚሊዮን የሚቆጠር ኢትዮጵያዊ ስደት ውስጥ በዳስ በጎጆ ውስጥ ነው ያለው። እንዲህ አይነት ስቃይ ነው ያለው ኢትዮጵያ ውስጥ። ይሄንን ነው እንግዲህ ዳስ ጣል ብሎ ቴዲ አፍሮ እንትን ያለው። ሌላው እዚህ ጋር እንደምታዩት ይሄ ደግሞ ሌላው ክሬቲቪቲ ነው። እዚህ ጋር እንደምታዩት የኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ሰንደቅ መሬት ተጥሏል እና አብይ አህመድ የአድዋ በዓል እንኳን በሚከበርበት ጊዜ ኢትዮጵያውያን የአዲስ አበባ ነዋሪዎች ልባቸው ውስጥ ያለውን የአረንጓዴ፣ ቢጫ፣ ቀይ እንኳን ይዘው እንዳያወጡ በከተማቸው የአድዋን በዓል እንዳያከብሩ
ሚኒሊክ አደባባይ ሄዶ የኢትዮጵያን ባንዲራ እንኳን እንዳያውለበልቡ የተደረገበት ጊዜ ነው ያለው። ኢትዮጵያዊነት የተዋረደበት የኢትዮጵያ ባንዲራ የወደቀበት ጊዜ ነው ያለው እና ቴዲ አፍሮ ዳስጣል በሚለው ባንዲራዋን አንሱ ይላል። ባንዲራዋን እናንሳ ይላል። ባንዲራዋን እናንሳ ይላል። ትግሬ፣ ኦሮሞ፣ አማራ መባባል ያደረሰልን ችግር ነው። ተመልከቱት እዚህ ጋር የብሔር ብሔረሰብ ፖለቲካ በቃ ትግሬ፣ ኦሮሞ፣ አማራ እየተባባል እርስ በርስ እየተገዳደልን እና ኢትዮጵያዊነት ዝቅ ባለ ቁጥር፣ ኢትዮጵያዊነት ባነሰ ቁጥር፣ ኢትዮጵያዊነት ከፍ ባለ ቁጥር የኢትዮጵያውያን ዕጣ ደም መፋሰስ ነው ኢትዮጵያውያንን ሊያድን የሚችለው፣ ኢትዮጵያውያንን ወደ ላይ ሊያወጣ የሚችለው፣ ኢትዮጵያውያን በፍቅር ማደግ የሚችሉት በኢትዮጵያ ካባ ውስጥ ኢትዮጵያ ስትነሳ ነው፣ ኢትዮጵያዊነት ሲነሳ ነው ብሎ ቴዲ አፍሮ ኢትዮጵያ አሁን ያለችበትን አሳዛኝ ሁኔታ ይጠቅሳል። እና ላንብብላችሁ እስቲ ዳስበል ከሚለው እንትኑ የተወሰነውን ላንብብላችሁ። በጣም እንዲህ ነው የሚለው ምሰሶ ዘመመ ጣራውም ያፈሳል፣ አገር የሞተበት የት ሄዶ ያለቅሳል። ለብዙዎቻችን ኢትዮጵያ በአሁኑ ጊዜ ኢትዮጵያ አሁን ያለችበት ሁኔታ እንደዚህ አይነት ስሜት ነው እያደረን ያለው። ኢትዮጵያ ሀገራችንን ሉዝ እያደረግን ሀገራችንን እያጣን እንደሆነ የተሰማ እንደዛ ነው የሚለው። ባሳደገኝ ቀይ ባደኩበት መንደር ባይተዋር ሰሆኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። ባሳደገኝ ቀይ ባደኩበት ሀገር ባይተዋር ሰሆኜ እንደሌለው ሀገር ይላል። ትግሬ ነህ፣ አማራ ነህ፣ ይሄ ሀገር አይደለም መጤ ነህ እየተባለ ስንቱ ነው በሀገሩ ባደገበት በኖረበት በቀዩ እየተፈናቀለ እየተሰቃየ ቤቱ እየፈረሰበት ወገኖች ቤቱ እየፈረሰበት ስንቱ ነው ሜዳ ላይ ያለው። ይህን ነው ዳዊት ቴዲ አፍሮ ዳስጣል በሚለው ጽሁፉ ዜማው የተናገረናል። ባሳደገኝ ቀይ ባደኩበት መንደር ባይተዋር ሰውኜ እንደሌለው ሀገር ያቆምኳትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዋን ላንሳት። አዲስ አበባ አዶ ሸገሩ እንኳን ሸገሩ የሁሉ አይደል ወይ መላው ሀገሩ በፍቅር ተርተው ከዳር እስከ ዳር መሃል ገቡና አቆሙን ከዳር። አዲስ አበባ ውስጥ ከአሶሳ ከጃርሶ ከተለያየ ቦታ ከትግራይ ከአክሱም ከኮሶበር ከጎንደር ከወላይታ ከሁሉም ቦታ ኢትዮጵያውያን ይኖሩበታል እና አዲስ አበባ ኢትዮጵያ ከመጡ በኋላ በሰላም በፍቅር ይኖራል ሰው። አዲስ አበባ የሁሉም ቤት ነበረች። ነገር ግን አሁን ምንድነው ያደረጉት? እነሆ አዲስ አበባ ፍቅር ሆና በሯን ከፍታ ስትቀበላቸው፣ ኢትዮጵያ ብለው ሲመጡ በሯን ከፍታ ስትቀበላቸው፣ የአዲስ አበባ ሕዝብ ኢትዮጵያ ብለው ሲመጡ የአዲስ አበባ ሕዝብ በቃ ኢትዮጵያን የሚሉ ጥሩ መሪዎች መጡ ብሎ ደግፎ ተቀብሏቸው። አዲስ አበባ ሕዝብ እነለማን እና አብይ እንደደገፈ የደገፈው ሰው አለ እንዴ ወገኖች? እንደዛ ብሎ በፍቅር ተቀብሏቸው ከዛ በኋላ እነሱ የአዲስ አበባን ዴሞግራፊ እንቀይራለን ብለው ከባሌ ከአርሲ ከሐረርጌ ከተለያየ ቦታ ከወለጋ በቃ ቄሮ የሚሉትን በቆሻሻ ፖለቲካ የበከሉትን ሰው በሙሉ ወደ አዲስ አበባ በማምጣት የአዲስ አበባን ሕዝብ ከስራው እያፈናቀሉ አንተ አማራ ነህ አንተ እንደዚህ ነህ እያሉ ከፍራው እያከሉ በየክፍለ ከተማው በየቦታው ኦሮሞ ነው የኛ ዘር ነው የኛ ጎሳ ነው የኛ ጎጥ ነው የሚሉትን እየሾሙ እያስቀመጡ ከዛ በኋላ የአዲስ አበባን ሰው ምን አደረጉት? የአዲስ አበባን ሰው በቃ ቤቱን እንደዚህ እያፈረሱበት የአዲስ አበባን ሰው ወደ ጎን ገፉ። ያንን ነው ቴዲ አፍሮ ወደ ጎን ተገፋን፣ በአገራችን በከተማችን መሃል ገቡና እኛን ወደ ዳር አደረጉ ተብሎ በአዲስ አበባ እየተፈጠረ ያለውን ዘረኝነት፣ ተረኝነት፣ ቆሻሻ ፖለቲካ በዚህ መልኩ ነው እንግዲህ ቴዲ አፍሮ በዳስጣል በሚለው ዜማው ያቀረበው። ባቆሙት ሀገር ጀግኖች በአንድነት በቆሙት ሀገር ጀግኖች በአርበኝነት እንዴት ይገፋል ኢትዮጵያዊነት ብሎ ኢትዮጵያዊነት ላይ የደረሰ ያለውን ጥቃት ኢትዮጵያዊነት ላይ የደረሰ ያለውን ሲስተማቲክ የሆነ የኢትዮጵያዊነትን መንፈስ ለማጥፋት እየተደረገ ያለውን ደባ ሁሉ ቴዲ አፍሮ ይናገራል። ከዛ ምን ይላል? በጣም የሚገርማችሁ ምን ይላል? ወይድ ይላል። ወይድ አንተ አትንገረኝ ምንድነው? አንተ አትንገረኝ አጥንቴን ምንድነው? ዘር አጥንቴን አንተ አትንገረኝ እንዲህ የዚህ ዘርና የዛ ዘርና አትበለኝ፣ አማራ ነህ ኦሮሞ ነህ ትግሬ ነህ አትበለኝ። እኔን በዘርና ዘር በመቁጠር በመቁጠር እኔን ለመመዘን እኔን ለመመደብ እኔን የሆነ ደረጃ ለማስቀመጥ አትሞክር። ወይድ
አትንገረኝ፣ አጥንት ዘሬን አትንገረኝ፣ አትንገረኝ። ሬድ እኔ ያውቀው የለም ወይ ማንነቴን? እኔ ማንነቴን እኔ ያውቀዋለሁ ወይ? አትንገረኝ፣ ዘር ሐረጌን አጥንት ዘሬን አትንገረኝ። እኔ ያውቀው የለም ወይ ማንነቴን? ወይድ አንተ አትነግረኝም የሀገሬን ማንነቷን የኢትዮጵያን የሀገሬን ማንነቷን አንተ አትነግረኝም። ምጥ አታስተምር ልጅ እናቷን ይላል። ስለ ኢትዮጵያ ማንነት አንተ አትነግረኝም። ዘርበል ከዚህ ወይድ አንተ ወይድ አንተ ዘርበል ከዚህ አንተ ላንሳበት ባንዲራዬን ወይድ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ብሎ ይናገራል። አንተ ባትፈልገው ይሄንን ባንዲራ አንተ ይሄንን ባንዲራ ባየህ ጊዜ እንደኮ ምንድነው ወባ እንደያዘ ቢያንቀጠቅጥህ እኔ ግን ይሄን ባንዲራ አነሳለሁ የሚለው አለበት ቦታው ሲሆን ወርቅ አይደለም ዝምታ አለበግም አልበጃትም 12 ሆና አንድ ነብር ፈጃት ይላል። እንግዲህ ይሄ የሚያየው ምንድነው በቃ ኢትዮጵያ ውስጥ እየደረሰ ያለውን በኢትዮጵያዊነት ላይ እየደረሰ ያለውን ነገር አድርጎ ቴዲ አፍሮ ምንድነው የሚለው ባንዲራዋን እናንሳ ኢትዮጵያዊነትን እናክን። የሚያዋጣን ኢትዮጵያዊነት ነው፣ የሚያዋጣን ፍቅር ነው፣ የሚያዋጣን አንድነት ነው። ትግሬ፣ ኦሮሞ፣ አማራ መባባል ያተረፈልን መፋሰስ ነው ብሎ ቴዲ አፍሮ ዝም ማለት የለብንም። ዝምታ ለላሚቷም አልበጅም። 12 ሆና አንድ ነብር በላት። 12 ላሞች አሉ፣ 12 በጎች አሉ። ይቅርታ 12 በጎች አሉ። 12ቱንም ዝም ስላሉ ስለተከፋፈሉ ነብር በላቸው። ስለዚህ እኛ ብዙ ነን። እኛ አንድ ሆነን ሀገራችንን በፍቅር እናሳድግ። መበላታችን ይቁም፣ መዋረዳችን ይቁም፣ ማቀርቀራችን ይቁም፣ አንገት መድፋታችን ይቁም። አባቶቻችን አርበኞቻችን ጀግኖች አብሮኞቻችን ትልቅ ዋጋ ከፍሎ ያቆዩዋትን ሀገር እኛም መልሰን እንጠብቅ በሚል ነው እንግዲህ ቴዲ አፍሮ ዳስጣል የሚለውን ዜማ ያቀረበውና በጣም ትልቅ ዜማ ነው። ትልቅ መልእክት ያለው ነው። በጣም ብዙዎችን ያነቃቃ ነው። የብዙዎችን ህሊና ለብዙዎቹ ህሊና ደውል ያቀጨለ ብዙዎቻችን ራሳችንን እንድንጠይቅ ያደረገ ነው እና ኢትዮጵያ የምትድነው ኢትዮጵያውያን ወደ ሰላም፣ ወደ ፍቅር፣ ወደ እርቅ ሲመጡ ነው። ኢትዮጵያ የምትድነው ኢትዮጵያውያን ከዘር ፖለቲካ ሲሆኑ ነው። አጥንት መቁጠር ሲያቆሙ ነው። አንድ አስቴር አወቀ አንድ ዘፈን ነበር አድሮ ምን ትላለች? ድሮ መች ነበረ ዘር ቆጥሮ ጎረቤት፣ ድሮ መች ነበረ ዘር ቆጥሮ ጎረቤት፣ ያኔ በጠዋቱ በእናባብዬ ቤት እድር ማህበሩ ሲያሰባስባቸው መች ይጠየቅ ነበር የዘር ሐረጋቸው። ወደዛ ነው መመለስ ያለብን። ወደ አባቶቻችን ዘመን ነው መመለስ ያለብን። ቴዲ አፍሮ እየጠየቀ ያለው ይሄ ነው። ከህወሓት መምጣት ጀምሮ አሁንም በአብይ አህመድ መንግስት መቀጠል ኢትዮጵያ ውስጥ ያለው ኢትዮጵያውያንን በዘር መከፋፈል የብሔር ብሔረሰብ ፖለቲካ ከኢትዮጵያ ተነቅሎ መውጣት አለበት። መርዝ ነው። አሁን ያለው ህገ መንግስት የሚባለው የአጋንንት ህገ መንግስት ነው። አሁን ያለው አወቃቀር የኦሮሞ መሬት፣ የትግሬ መሬት፣ የአማራ መሬት የሚባለው የአጋንንት አወቃቀር ነው። በኢትዮጵያውያንና በኢትዮጵያውያን መካከል ዘር እየከፈሉ እንዲለያዩ፣ እንዲጣሉ፣ የኔ መሬት ያንተ መሬት እየተባባሉ ሂሳብ እየተወራረዱ እንዲቀጥሉ የሚያደርግ ነው። ይሄ አሁን ያለው ህገ መንግስት፣ ይሄ አሁን ያለው አወቃቀር ፈቀዳዶ መጣል አለበት። ኢትዮጵያውያንን ሁሉ የሚያስማማ ለሁላችንም የሚመች ሁላችንም በወደድንበት ቦታ በፈቀድንበት ቦታ በሰላም መግባት፣ መውጣት፣ መስራት፣ መኖር የምንችልበት ሁኔታ የሚያመቻች ስርዓተ መንግስት ያስፈልገናል። የፍቅር መንገድ ያስፈልገናል። የፍቅር መንገድ፣ የሰላም መንገድ፣ የሰለጠነ ፖለቲካ ነው የሚያስፈልገን ነው። ለኦሮሞ የሚበጀው ነው፣ ለትግሬው የሚበጀው ነው፣ ለአማራው የሚበጀው ነው፣ ለውህድ ኢትዮጵያዊ ለእንደኛ አይነቶቹ ደግሞ የሚበጀው ይሄ ነው። ፍቅር ይሻለናል። ፍቅር ይሻለናል።
እና እነዚህ እና አብይ አህመድ ይህን መልእክት ከሰሙ እሰየው። ግን ቴዲ አፍሮ ላይ ያላቸውን ሪያክሽን በምናይበት ጊዜ ጋዜጣዊ መግለጫ ሲሰጥ እንዳይሰጥ የሚያከላክሉ ከሆነ እንደገና አንዳንድ ሚዲያዎች የነሱ የመንግስት ሚዲያዎች በዚህ ጉዳይ ላይ ሲጽፉ የጻፉትን እንዲያነሱ የሚያደርጉ ከሆነ እነዚህ ሰዎች አሁንም ከፍቅር ጋር ከፍቅር ከሰላም ከመልካም ነገር ከእግዚአብሔር መንፈስ የተጣሉ ናቸው ማለት ነው። እንግዲህ አድማጮቼ በቴዲ ዙሪያ ያዘጋጀው ዝግጅት ይህን ይመስላል። ሌሎች ተከታታይ ክስተቶች ከተፈጠሩ ወይም አዳዲስ ነገሮች ብታውቁ ጥሩ ነው የምለው ነገር ካለ ይዤላችሁ እመጣለሁ። በተረፈ ይህንን ነው የምለው። ለቴዲ አፍሮ በዚህ አጋጣሚ ያለኝን አክብሮትና አድናቆት መግለጽ እፈልጋለሁ። ባለበት ቦታ እግዚአብሔር ይጠብቀው፣ እግዚአብሔር ይባርከው። ተስፋ አለኝ እነዚህ ገዢዎች መቼም ሰገጤ አይሆኑም። ይህንን ለምን አልክ ብለው መቼም አላስፈላጊ ነገር እንደማያደርጉበት ተስፋ አለኝ። ሆኖም ግን ድፍን የኢትዮጵያ ሕዝብ ከጎኑ እንደሆነ በዚህ አጋጣሚ ለመግለጽ እወዳለሁ። ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።